በዚህ ሰዓት ብዙዎችን እያነጋገረ ያለው ከኢትዮጵያ ሀደሮ ምድር የፈለቀው ድህነት፣ ችግር፣ ጉስቁልና ያልሸፈነው አስገራሚ ውበት፣ ድህነት ያልደበቀው ውበት ማለት ነው። ከዳውሮ አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እቺን ልጅ አይደርሱባት። ፍጹም ውበት ራሱ ውበት። ሰላም የተወደዳችሁና የተከበራችሁ ውድ የሀገሬ ልጆች እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮ ስለዚህች ውብ ልጅ ምን እየተባለ ነው? ይሄንን እንደ አጋጣሚ በካሜራ የተቀረጸ ምስልና ቪዲዮ በማየት ብዙ ትልልቅ ድርጅቶች የስራና የሞዴሊንግ ጥሪ እያቀረቡ መሆኑ ተሰምቷል። እሱን በስፋት እናያለን። እንዲሁም ደግሞ ሌሎች እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰማቸው ሀሳባችሁን ብታካፍሉባቸው ያልኳቸውን ምርጥ ቪዲዮዎች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሰብስክራይብ እያደረጋችሁ ሀሳባችሁን ጻፍ አድርጉልኝ። በነገራችን ላይ ዛሬ በጣም ደስ ብሎኛል። እንደምታዩት ውብ ሚዲያ የዩቲዩብ ቻናል 600 ሰብስክራይበር ገብታለች እና ከምታስቡት በላይ በጣም ደስ ብሎኛል። ከብዙ ውጣ ውረድ፣ ከብዙ መውደቅና መነሳት፣ ከብዙ ተስፋ መቁረጥና ተስፋ መቀጠል በኋላ እንደምታዩት 600 ገብታለች እና በጣም ደስ ብሎኛል። ስልኬን እንዲያዞርኩ በቴክኖ ስልክ ፊቴን አላስገባ። አይ ፊቴ ይቅር፣ ድምጽ ብቻ ይሁን። ሊጨልም ይችላል አይችልም። አይ ላይ ምናልባት ፊቴን ሲያዩ ሊጠሉኝ ይችላሉ ወይስ አይ ሊወዱኝ ይችላሉ። አይ ይቅር አይቅር፣ ይሁን አይሁን፣ እንደው ምርግፍ አድርጌ ልተው። አሁን ይሄ እውነት 1000 ገብቶ የሚባለውን ነገር አይቶ ክፍያ ይጀምራል። ምን ይሻል ከሚል ብዙ ውዝግብ በኋላ እንደምታዩት 600 ደርሷል እና እባካችሁ ይሄን ቪዲዮ የምታዩ ሰዎች እኔ እዚህ ዩቲዩብ ቻናል ላይ በጣም ብዙ ተስፋ አድርጌበታለሁ። በባለፈው ቪዲዮ እንደነገርኳችሁ የህይወቴ ከባዱ ምዕራፍ ላይ ነውና የምገኘው። ይሄን ቪዲዮ የምታዩ ሰዎች በሙሉ ሰብስክራይብ እያደረጋችሁ 1000 ሞልቶልኝ ደግሞ ውጤቱን እንዳየው እርዱኝ። የእናንተ አንድ ሰብስክሪፕሽን ማለት በጣም ከምታስቡት በላይ ትልቅ ነገር ነውና ሰብስክራይብ እያደረጋችሁ ወደ ቪዲዮ እንለፍ። ደበቅኳችሁ አንድ ምስጢር አለ። እሱን ግን እንዳታዝኑብኝ። አይገርምም? ግን ሶሻል ሚዲያ ሁሉንም ሰው መከራ እያሳየው ይገኛል። ይሄ ሁሉ አሁን ሰው እንዲያየው ነው። ሶሻል ሚዲያ ላይ መታየት እንዲችል እንደዚህ ገና ሳያድግ መከራ የሚያየው እንደዚህ የሚያደርግ ግን በአካል እንደዚህ የሚያደርግ ሰው ግን በአካል ቢያጋጥማችሁ ምን ታረጉታላችሁ? አጠገባችሁ ቁጭ ብሎ ሲኒ አጠገቡ እያለ በልብስ ማጠቢያ ቡና እየቀዳ ከዛ ለልብስ ማጠቢያው የሲኒ መቀመጫ ወስዶ ሲጠጣ ብታዩት ምን ታረጉታላችሁ? ሲኒውን ረስታ የሲኒ መቀመጫውን ግን አረሳችሁ። አረብ ሀገር ያለን እኛ እዚሁ ልናገባ ነው። ኢትዮጵያ ያላችሁ አግቡ። ከዚህ በፊት ያገባችሁም ያላገባችሁም እንዳዲስ እናገባለን። እዛ ኢትዮጵያ ያላችሁ እርስ በርስ ተጋቡ፣ እዛው ኑሩ። በጣም ጥሩ ሀሳብ ነው። ከናፍቆት እዛ አለችኝ እዛ አለኝ ከማለት ብር እየተላላኩ ከመከዳዳት በቃ ከብዙ ነገር ነፃ የሚያወጣ ነገር ነው። ወንዶች እስከ አፍንጫችሁ ድረስ የሚያሻችሁ ነገር ልንገራችሁ ሴቶች ማለት ነው። ብዙ ጊዜ ማወራው አንቺን ብቻ ነው። ቤቴ የጋበዝኩሽ አንቺን ብቻ ነው። ከጓደኞቼ ጋር ያስተዋወቅኩሽ አንቺን ብቻ ነው። ልቤ እንደዚህ ክፍት የሆነው ላንቺ ብቻ ነው። አንቺ ልዩ ሴት ነሽ ካለሽ ሞስት ፕሮባብሊ ሁሉም ወንዶች የሚሉት ነገር ነው። ለተለያዩ ሴቶች ነው ያለችው እሷ። እናንተስ ምን ትላላችሁ? ስጋ መመገብ የሴቶችን ጭንቀት 40% እንደሚቀንስ አንድ ጥናት አመላክቷል። ብዙ ጊዜ የጭንቀት ምንጭ ገንዘብ ማጣት ነው። እንደዚህ ዘና ብላ ስጋ የምትቆርጥበት ብር ካላት ሲጀመር የሚያስጨንቃት ነገር የለም። አሊሽ ኮረኮም ተፈጥሮ እድሏንም ውበቷንም አሳምራ የፈጠረቻት እቺ ልጅ እንግዲህ በዚህ 2 ቀን ውስጥ ሶሻል ሚዲያ ላይ በስፋት እየተዘዋወረች ትገኛለች። እንደምታዩት በጣም ነው የምታምረው። በጣም የሚያስደነግጥ ውበት ነው ያላት። ውበት እንደተመልካቹ ነው ይባላል። እቺን ልጅ ግን
ብዙ አይነት ሰዎችም ቢመለከቷት የሷን ውበት አለማድነቅ አይችሉም። ምክንያቱም አስደንጋጭ ውበት ነው። ውበቷን እንግዲህ ድህነት፣ የገጠር ፀሐይ፣ መቆሸሽ፣ ማደፍ አልሸፈነውም። እንደምታዩት ያስደነግጣል። እኔ ግን ከናዮ ተመሳስላብኛለች የምር የአንገታቸው አረዛዘም፣ የፊታቸው ክብነት ትንሽ የዚች ልጅ ፊት ሞላ ቢል የምር እኔ ግን ተመሳስለውብኛል። እናንተ ስታያቸው ምንም አልተመሳሰሉባችሁም? ለማንኛውም ግን የዚች ልጅ ፎቶ እና ቪዲዮ ሶሻል ሚዲያ ላይ በስፋት ከተዘዋወረ በኋላ ብዙ ትልልቅ ድርጅቶች በዚህ ሰዓት ኤልሳቤጥን አስመልክቶ አስደሳች የተባለ መረጃ ተሰምቷል። ማህበራዊ ሚዲያውን ያጥለቀለቀው የኤልሳቤጥ ደስታ ምስል አሁን ላይ ህይወቷን ሙሉ በሙሉ ሊቀይር የሚችል ታላቅ የሥራ ዕድል ይዞላት መምጣቱ ተሰምቷል። በአሁኑ ወቅት ከተለያዩ ታዋቂ የዓለም አቀፍ የሞዴሊንግ ድርጅቶችና እንዲሁም ደግሞ ታላላቅ ብራንዶች የሥራ ጥያቄዎችና መልእክቶች እየደረሱን ይገኛሉ ሲል ቪዚት ከምባታ አስታውቋል። ይታደሉታል እንጂ አይታገሉትም የሚባለው አንዳንዴ ለዚህ ነው። ልጅቷ መልክ ብቻ ሳይሆን እድልም ጭምር ነው ያላት። አስቡት፣ ሰው ሶሻል ሚዲያ ለመታየት የሞዴሊንግ ቦታ፣ የማስታወቂያ ቦታ፣ የሆነ እንደዚህ አይነት ስራዎች ቦታ ለመድረስ በጣም ብዙ ዘመን ይለፋል። እሷ ግን የሆነ ልበቅን ሰው በካሜራው አመጥቶ ሶሻል ሚዲያ አደረሳት። ከዛ እሷ በማታውቀው መንገድ እንደዚህ ጥሪ ተደርጎላት ለስራ ለሞዴሊንግ የምትፈለግ ሰው ሆነች። እንግዲህ ይሄ ውበት ብቻ ሳይሆን እድልም ጭምር እንደተሰጣት በቃ የሆነ ተፈጥሮ ያው ታውቃላችሁና ደስ ይላል። ይሳካላት። እንደምታዩት ባዶ እግሯን ናት። የሚገርመው ነገር ልጅቷ ባዶ እግሯን ነች። ቁመቷ ረዥም ነው። የለበሰችው ጃኬት ነጭ ነው ግን ቆሽሿል። እና ፈጣሪ ደግሞ እንደዚህ ያላሰባችሁት በር ሲከፈት በጣም ነው ደስ የሚለው። የምወዳችሁ የሀገሬ ልጆች አብራችሁኝ ስለቆያችሁ፣ ስላዳመጣችሁኝ፣ ስላያችሁኝ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ በማድረግ የውብ ሚዲያ ቤተሰብ ይሁኑ። ቪዲዮዎቼ በየቀኑ እየተሻሻሉና እያማሩ እንደሚሄዱ ቃል እገባለሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ።